አጣጥም ከክርስቲት እናትና ካንተ ጀርባ ያለው ነገር ምንድነው? ከኔን ጀርባ መጠጥና ሰዎች ከሷ ጀርባ ደግሞ በአሁኑ ሰዓት ባሉ ስለናንተ ቆሻሻ ስራ ላይ መለከተት ይችላል። ጓደኛዬ ግን ማን እንደሚሰልላ ይደርስበታል። እዚህ ነው ላገኘሽ እኔማ ሐሳቤን ተቀበልሽ መስሎኝ ነው። እኔ ዳጊን ለመሰለል ፍቃደኛ አይደለሁም ስልህ ማንን እንደተጠቀምክ ትደርስበታለህ። ያኔ ደግሞ እኔን አያደርገኝ። መሰለል ያልሽ ጓደኛሽ ሀገር ነው ወይስ ሚኒስትር ስላላት ነው የምትሰልል? ጉዳያችሁ ከትርሲትና ከሶል ጋር እንደሆነ እኮ ገብቶኛል። ግን ደግሞ የሶልና የትርሲት ፍቅር አስጨንቋችሁ ሳይሆን በአንተና በትርሲት እናት መካከል ያለው ጉዳይ ነው። ጽዮን የመቀበሪያ ጉድጓዶች ማነት መፍታኝ ጥሩ ስራ ልስጥሽ። ገንዘብ ታገኝ ከኔ ጋር በዚህ ውበት ላይ ጸባይሽ ተጨምሮ ከስራ ውጭ ባለኝ። እውነት ግን አንተ ነህ ሶልን የወለድከው? እውነት ሶል ካንተ ነው የተወለደው? አንተንም የመሰለች እናት አለች። አስተናጋጅ አንተ እንኳን አንሳው። ለምንድን ነው ዛሬ ሁሉም ስልክ እያነሱልኝ ያለው ነው? እንዴት ብዬ ነው ቤት የምደርሰው? ደግሞ ለምንድን ነው ስልክ የማያነሱት? ደግሞ የሰይጣን ዛሬ ካገኘኝ ወይኔ በቃ ዛሬ መሞቴ ነው። ወይ ሶል ጋር ልደውል እንዴ? ደግሞ ከተርሲት ጋር ቢሆንስ? ለችግሬ ልደውልለት? እኔ እኮ ተቀጣሪ ሰራተኛው ነኝ። አይ አይሆንም። ለኔ ብሎ ለምን እዚህ ድረስ ይመጣል? ኧረ በቃ ልደውልለት። ሄሎ፣ የት ነህ? ቤት ልትመጣልኝ ትችላለህ? ምን ነሽ? በጣም ችግር ውስጥ ነኝ። የት ነሽ? እሺ፣ መጣሁ። አይዞሽ ነሽ። አይዞሽ ቀስ አይዞሽ። መጠራር ነገር እንጂ ምጣ። አዎ እሺ፣ የሚጠጣው ማምጣልኝ። እሺ
እግርሽን ጠርግልሽ ተኛ። ምን ነው አቃጠለሽ? ፈርቻለሁ። አይዞሽ አሁን እኮ ሁሉም አልፏል። አይዞሽ። ሌላ ጊዜ እኮ በዛ መንገድ አልሄድም ነበር። አሁን እኮ ገና ነው ብዬ ነው። የአንቺ ጥፋት እኮ አይደለም። ያው አንዳንዴ አጋጣሚ ነገር ነው። ምን ነው ስልክ እኮ ነው። ካሊድ ነው ታናግሪዋለሽ? አይ አንተ አናግረው። እሺ። ሄሎ ሰለሞን ነኝ። ዳጊያውን ስልክ ማናገር ስለማትችል ነው። ስልክ ማናገር ስለማትችል ማለት? የሆነ ሰው አባሯት ትንሽ ተደናግጣለች። አልገባኝም። ማን ያባራት? ሲመስለኝ የሆነ የሚከታተላት ሰው አለ አይደል? አዎ። እና አጋቹ አግኝቷታል እያልከኝ ነው? አጋቹ አግኝቷት ነበር። እሺ የት ናችሁ? የኔ ቤት። እሺ መጣሁ። ምን የማረባኝ ቅድም የደወለችው ለዛ ነበር ማለት ነው። ካሊድ አትረባም። አብሮ አደግ ጓደኛ መሆን አትችልም። ዳጊ። አቤት። ታግተሽ ነበር ነው? አዎ። እንዴት? ማን ያገተሽ? ቆይ መቼ ነው? እኔ እንጃ። ምንም የምታስታውሺው ነገር የለም? ቆይ አትደንግጪ፣ እቃ ወድቆ ነው የሚሆነው። የትም አትሄድ። እዚሁ ነኝ እኮ። ምን እንደሆነ ብዬ ነው። ጥለኸኝ አትሄድ። ብቻዬን መሆን አልፈልግም። እሺ የትም አልሄድም። በዚህ ልክ ይረብሽሻል ማለት ነው? እባክህ ስለዛ ጊዜ መልሰህ አትጠይቀኝ። እሺ። ጆኒ እየደወለች ነው። እንዳትጨነቅ፣ ስራ ላይ መሆኔን ብቻ ንገራት። እሺ። ሄሎ ዳጊ ስራ ላይ ሆና ነው፣ ትደውልልሻለች። አይ ከክላስ በኋላ መጣ ነው። እሺ እነግርልሻለሁ። መልካም አዳር። ምን አለች? ለስራ ጉዳይ ራቅ ያለ ቦታ ሄጃለሁ፣ ላድርም እችላለሁ ነው የምትለው። እዛ ቤት ብቻ ይላድር ነው? መጣ። እዚህ አይመጣም። ቆይ ካሊድ ነው የሚሆነው። ዳጊ ደህና ነሽ? ጎርቶሻል? እሱ ነው እንደዚህ ያደረገሽ? የኔ ጥፋት ነው። እንደዛ አትበል። የኔ ጥፋት ነው። ያን ጊዜም አሁንም። ካሊዶ እባክህ እንደዛ አትበል። አንተ ምንም አላጠፋህም። ለማንኛውም ትንሽ ረፍት አድርጊ። ሶል የሚለበስ ነገር የለም። ትንሽ ረፍት ታድርግ። እሺ ምን ይመጣ? ካስተንሳ ብቻዬን እንዳትተወኝ። እሺ ትንሽ ትረፍና ቤት ወጣታለሁ። ቤት ሲሆን ያለች አይመስለኝም። እዚህ ብታደር ነው የሚሻለው። እና ዛሬ የት የምታድሪው? ሆቴልም ቢሆን አድራለሁ እንጂ በጭራሽ ቤትም አልሄድም። እንዴ ቤት አይጨነቁም? ለሃና ክፍለ ሀገር ለስራ እንደሄድኩ እንድትናገር ነገር አይታለ። ቆይ የሰለሞን አባትና እህቴ የሚተዋወቁ ከሆነ አይነግራትም ብለሽ ነው? ከተናገረም ይንገራት። ደግሞ ስለሷ አልጨነቅ። አይ ለምን አትነግሪያትም? በዚህ ስሜት ውስጥ እሷን ማናገር አልፈልግም። በዛ ላይ አባ ከሰማ ደግሞ ትልቅ ችግር ይፈጠራል። ታዲያ ለምን እኛ ጋር አታድሪ? እኔማ ነው ማሚን ከማስጨንቃቸው ብዬ ነው። ከሲስተር ጋር ታድሪያለሽ እኛ ጋር። በዛ ይሻላል? አይሻልም? እሺ በቃ ለሶል አልደወልኩለት። ልደውልና ልንገር።
ሄሎ ሶል፣ ምንድነው እንደዚህ ድምጽ በጣም የቀዘቀዘው? አሁንስ ድምጽ ይሰማል? ምን ውስጥ ሆነ ነበር? አይ ድምጽን ከፍ ለማድረግ የማይመች ቦታ ላይ ነበርኩ። ማለት በዚህ ማታ የት ሆነ ነው? ታሞ የተኛ ሰው አጠገቤ ላይ ነበር፣ ለዛ ነው። ማን ነው የታመመው? የማውቀው ሰው ነው? አይ እዚህ ጎረቤት ነው፣ አትጨነቂ። ነው? እሺ ዛሬ ከነነባ ቤት ነው የማድረው፣ ልንገርህ ብዬ ነው። እሺ እሺ፣ ደህና ደር። ደህና ደሪ። ምን እያደረኩ ነው? አሁን ሸሳም ሰው እየሆንኩ እኮ ነው። ካሊዶ ዳጊ ነካች እንዴ? አይ እንደተኛች ነው። ጥሩ በቃ ካልሆነ ወይ ነገ ጠዋት ሆስፒታል ወስዳታለሁ። ዳጊ ነገ ወስዳታሽ? ወዴት? እነሱ ቤት ካስፈለገ እኔ እዛላለሁ። እዚህ ብትሆን አይሻልም? ማለቴ በማታ በዚህ ሁኔታ ከምትንከራተት። እሱማው ግን ምን እሷን እዚህ ብቻዋን መተው ከከበደ እኮ አንተም ማድረግ ትችላለህ። ከአንተ ጋር ማድረግ እኮ አይደለም። ታዲያ ምንድን ነው ችግሩ? እያስቸገርን ስለመሰለኝ ነው። ተው እንጂ ካሊዶ፣ የምን ማስቸገር ነው? ዳጊ እንኳን ጓደኝነቷ ለአንተ ብቻ አይደለም ለእኔም። ፍቅረኛ ደስ ላላት ይችላል። ቅድም የደወለችልህ እሷ ነች አይደል? ስልክ ማውራት አልቻልክም፣ ተጨናንቀ ነበር። ኖ ዳጊን ከመቀሰቅሳት ብዬ ነው፣ ድምፄ እንዳይረብሻት ነው። የራስ ችግር እያለብህ ሌላ ችግር አንጨምርብህ። በዚህ ሰዓት አሁን ሊያሳስብ የሚገባው የዳጊ ጉዳይ ነው እንጂ ሌላው አይደለም። ለዳጊ ቅድም አንተ ባትደርስላት ሊፈጠር የሚችለውን ነገር ሳስብ ይዘገነነኛል። ብቻ አላው ለታሪክ ፍልህ ካሊዶ፣ ነገሩን ይዛን ያልኩ አታከብደው። ከልቤ ነው ሳስብ ሁሉ ይሰቀጥጠኛል። የምሬን ነው። ምን ነው? ገርሞኝ እኮ ነው። ምኑ? የሶል ሁኔታ እነ ነባ ቤት ላድር ነው እያልኩት ምንም አላለኝም። በዛ ላይ እኔ ስለደወልኩለት እንጂ የት ልሁን እንዴት ልሁን ምንም እኮ አላስጨነቀውም። እንዴ ምን ነው? በቃ አንተ ግባ፣ እኔ ሀኒቾ ጋር ልደውልላትና እመጣለሁ። በቃ እሺ። ሄሎ ሀኒቾ። ለማና ላባ ለስራ ከከተማ ውጪ መውጣትሽ ነግሬያቸዋለሁ። ምንም አላሉ? አዎ ምንም አላሉም። እና የልታድር ያሰብሽ? እነ ነባ ጋር ሄጃለሁ። አይ ጥሩ አደረግሽ፣ አስጨንቀሽኝ ነበር። ምን ሆነሽ ነው? የተፈጠረ ነገር አለ? ተርሲስ ምን ሆነሽ ነው? ተርሲስ ንገሪኝ፣ ምንድን ነው የሆንሽው? ሶል እንዳንቺ እንዲላይ ነበር የምፈልገው። እኔም ልምጣ እንዴ አብሬሽ ነው? ጠዋት ከቢሮ ከወጣ በኋላ የነበርኩበትን ሁኔታ እያየ መልሶ እንኳን አልደወለልኝም። ማለት ዛሬ አብራችሁ አልነበራችሁ? ምናልባት ስራ በዝቶበት? ምንስ ቢሆን መች በፊት እንደዚህ ነበረ። አሁን ራሱ ስደውልለት አወራሩ ልክ አይደለም። አይዞሽ በቃ ጠንከር በይ። ደስ የሚለው እግዚአብሔር አንቺ ሰጥቶኛል። አዎ እኔ ስለሰጠሽ አመስግኝ። እኔን የመሰለች የት ይገኛል? ሚጢጢ። አንቺ ነገርኩሽ፣ ሚጢጢ አትበይ። ግን እድሜሽ ብቻ ነው ሚጢጢ። ልቤ ግን እንደ ተራራ ትልቅ ነው አይደል? እንግዲህ መንገድ ከፈትኩልሽ። ምን ልትይ ነው? ምን እኮ ሚጢጢ አትበይ። እወድሻለሁ። እሺ እኔ ሚጢጢ። ደህና ነባንም ሰላም በይልኝ። እሺ ደህና ዳሪ፣ ነገ እደውልልሻለሁ። ዳጊ ምንድን ነው ያጋጠማል? ቆይ ለምንድን ነው አንተስ ራስን ጥፋተኛ የምታደርገው? አለያን ጊዜ አርቀው እንጂ በጣም ከባድ ጊዜ ነበር። በጣም ቆይቷል። ቅርብ ጊዜ ነው፣ አመትም አይሞላውም።
ዳጊ ከዛ ጊዜ በኋላ አመሏ፣ አነጋገሯ፣ ሳቋን ጭምር ነው የነጠቃት። ማን እንደሆነ ይታወቃል? እሺ ፖሊስ ጋር ሳልሄደችው አይታወቅም። ዳጊም ክሱን አልፈለገችውም። ለምን? ያው ፍራቻው ነው። ታዲያ እስከ መቼ? ታውቃለህ፣ ልክ እንደ ዛሬ ከክላስ ወጥታ አሳይመንት አብረን እንሰራለን ተባብለን እኔ ስጠብቀኝ ያገታት። ያኔ በጊዜ በደርስላት ኖሮ ይህ አይፈጠርም ነበር። ኖ እንደዚህ አይነት ነገር አጋጣሚ ነው፣ ምንም መገመት አይቻልም። ዛሬም ስትደውልልኝ ስልኩን አላነሳውም። አንድም ቀን በማስፈልግ ሀሳብ ከጎን አልሆንኩም። ኖ ራስን አትውቀስ። ጥሩ ጓደኛዋ ነው ካውቃለሁ። ልቀቀኝ፣ ልቀቀኝ። ዳጊ ልቀቀኝ። ደህና ነሽ? አይዞሽ ዳጊ አለን። ሶል ወይ ሶል አለው፣ አጠገብሽ ነኝ። የትም አትሂድ። አለው፣ የትም አልሄድም። በሉ ደህና ደሩ። ሆኒ ልጅ እሺ ደህና ደር። አይዞሽ ቤት ነው ያለሽው። አይዞሽ። የት? እኔ ቤት ነው ያለሽው። አንተ ጋር ምን እሰራለሁ? ቅድም ትዝ አለኝ። በቃ ወደ ቤቴ ልሂድ። አይ እዚህ ብታድር ነው የሚሻለው። አንተ ጋር? አዎ ቤት ጽዮን የለችም። ብትሄጂ ደግሞ ብቻሽን ነው የምትሆኚው። ግን አንድ ላይ እናድርም። አይዞሽ አትፍሪ። አንቺ መኝታ ቤት፣ እኔ ደግሞ እዚህ ሆነን እንተኛለን። ቢሆንም መኝታ ቤቱን ቆልፈሽ መተኛት ትችያለሽ። እሺ ወይ ግቢ እንተኛው። ደህና ነሽ? አዎ ደህና ነኝ። ቅዠት ነው። እሺ ሶል። አቤት። አብረኝ መሆን ትችላለህ? እኔ በሩን ቆልፈሽ ተኝተሻል ብዬ ሳስብ ጭራሽ ነግባ አልሽኝ። ቅድም እኮ እንደዛ ለማለት ፈልጌ አልነበረም። አይ እሱንስ ተቀለዱ። አብረኝ ትተኛለህ? ፈርቻለሁ። እንደዚህ ነበር ያደረው። በጣም ይቅርታ። ኧረ እንቅልፍሽን ጨርሰሽ ካደርሽ በኋላ ነው ይቅርታ የምትጠይቂኝ? እውነት ከቀልብ አልነበርኩም። በጣም ይቅርታ። እኔ በዓይኔ እንቅልፍ እሷ ይዞር ነው ያደረው። አንቺ ግን ተመችቶሽ አደርሽ። ይቅር በለኝ። አንተ ተኛ፣ አሁን እሄዳለሁ። እኔ አሁንማ ነጋ እኮ። ስራችንን ስራ እንጂ አለቃሽ መሆን ረስተሽው ነው። ወይኔ ምን ሆኜ ነው? በጣም ይቅርታ። ስቀልድ ነው እባክሽ።
አሁን እንተጣጣውና ስራችንን እንጀምር። እሺ። ግን ጥሩ ስሜት ላይ ከሆንሽና መስራት ከቻልሽ ብቻ ነው። ዝም ብዬ ከምጨናነቅ እኔም ብሰራ ይሻለኛል። እኔም እሱም ብዬ ነው። ደግሞ አመሰግናለሁ። ለምን? ቤት ብሄድ እንደዚህ አልተኛም ነበረ። እኔም እኮ እሱን ያልኩት ተመችቶሽ ነው ያደርሽው። እጅ ደግሞ እንዲህ እንደሚመች አላውቅም ነበረ። እዚህ ላይ ነባ ልጆች እያለን መንገድ ለመንገድ እየበላን እንደዚህ ነበር የምንጓተተው። አዎ ትዝ ይለኛል። ያንን ያሳለፍናቸው ነገሮች እንዴት ተረሳሉ? በጣም እኮ ነው የምወደው። ምን ነው ለምንድን ነው የምትስቀው? የኔ ናፋር አይደል? እኔ እናንተ ያለን ነገር እኮ በጣም ይገርመኛል። ብዙ ሳናወራ ራሱ እንግባባለን። እንዴት ስለሰማሽ ግን ደስ ብሎኛል። ይሄ የሚገርም ነገር ምን ነው? ምንድነው? ሁለታችን ያለንን ነገር ሰው ላይቶ እንደምትወደኝ አስባል እና መውደድ ስለ አለ አይደል የምታፈቅረኝ ይመስለዋል። አንዳንዴ እኔ እናንተ ያለንን ቀረቤታ ከሶል ጋር ቢኖረን ብዬ እመኛለሁ። ያድርግ። ግን እንደዛ መሆን የሚችል ይመስላል? አንተ እንዴት እንደምትወደኝ ያክል እንኳን እንዴት ሊወደኝ አይችልም? ጭራሽ ደግሞ ጥፋቱን እንደማስተካከል አንተ እንደምትወደኝ ያስባል። ሲያናድድ። ምናልባት ልክ ቢሆንስ? ምኑ? እኔ እንደምወድሽ ማሰብ አልገባኝም። አሁን መናገሬ ልክ ሊሆን ይችላል፣ ግን ምን እየቀለድክ ነው? ትርሲት የኔ መሆን እንደማትች አውቃለሁ፣ ግን ህይወቴን በሙሉ ሳፈቅርሽ ነው የኖርኩት። ነባ የማይሆን ቀልድ አትቀልድ። ምናልባት ለእኔ ትንሽ ቦታ ካለሽ። አንተ አታፍረም? እኔ እናንተ እህትና ወንድም ማለት ነን። የሽምግልና ቀን እንኳን እንደ ቤተሰብ ነበር የተቀበልክልኝ። ቆይ እንዴት ስትል አሰብከው? ትርሲት ሁለተኛ አጠገቤ እንዳትደርስ ባለጌ። ነባ እንዴት ነህ? ትርሲት ውስጥ ናት? ካንተ ጋር ነበረች እንዴ? አሁን ተለያየን። ወደዚህ ከመጣሽ ብዬ እንኳን ነው። አይ የለች። ለምን አደውላትም ታዲያ? ስልኳ ደግሞ ዝግ ነው። ግን ሰላም ነው አይደል? አዎ ሰላም። ምን ሆኖ ነው? ተጣልተው ይሆን? የኑዛዜ በእጅ የተጻፈ ነው። ፊርማም አለ። ነገር ግን በሲቪል ኮድ 833 እንደተጠቀሰው ይሄ ወረቀት ግን ተቀባይነት አለው አይደል? አዎ አለው። ነገር ግን በተቃራኒ በኩል የደንበኛችን ንጉስ እንደ ድክመት ሊጠቀምበት ይችላል። ፍርድ ቤትም ደግሞ ከእጅ የተጻፈ ነገር ላይ ይፈልጋል። ለዛ እኮ ነው ቦታው ላይ ሲከፈልበት የነበረውን ሪሲት አታች የምናደርገው።
በዛ ላይ ለ20 ዓመት ግብር ተገብሮበታል። ሲቀጥል የጎረቤት ምስክሮችም አሉ። ታዲያ ይሄ ክሳችንን አያጠናክረው? ያው ልክ ነሽ፣ ግን ኦልሬዲ እኮ ወረዳው ለአጎትየው ካርታ ሰጥቶታል። ስለዚህ የቦታውን ባለቤትነት ያገኝበትን ፕሮሰስ ራሱን እንጠይቃለን። በጣም ጥሩ። ክሌምን ድራፍት አድርጊ። እንደ ኤግዚቢትነት ደግሞ ኑዛዜው፣ የሪሲቱንና የጎረቤቶቹን ምስክርነት ደግሞ በቅድመ ተከተል አስቀምጪ። ስለዚህ ቦታው ላይ እገዳ እንዲጣል እንጠይቅ። በዚህ ፕሮሰስ መሀል አጎትየው ቦታውን እንዳይሸጠው። አዎ መጣሁ። ሶል በር ተንኳኳ። ክፈች። ልክፈት? አዎ። ወይኔ ጉዴ! ትርሲት እንዳትሆን ብቻ። እሱ ነው። ምንድን ነው? ራሱ ነው። ማን ነው እሱ? ምንድን ነው? እሱ ነው እንዴ? ነባን ታውቂዋለሽ እንዴ? ምንድን ነው? እሱ ነው። ምንድን ነው? አዎ ራሱ ነው። ምን ያገተኝ ሰው? ራሱ ነው። እሱ ምንድን ነው? ቆይ ከዳጊ ምንድን ነው የምትፈልገው? እኔ ምንም የማውቀው ነገር የለም። ለምንድን ነው እሷን የምታመሰቃቅለው? ትርሲትን ፈልጌ ነው የመጡት። እኔ ምንም የማውቀው ነገር ቆይ ከእሷ ምንድን ነው የምትፈልገው? አንቺ ንገሪኝ። እሱ ራሱ ነው? አንቄ ገለዋለሁ። እኔ እንጃ እንዳገተኝ እርግጠኛ አይደለሁም፣ ግን ከደረጃ የወደኩት በሱ ምክንያት ነው። በጥርጣሬ ብቻ እኮ ግድዬው ነበር። በጣም ይቅርታ፣ ሳየው እኮ ደንግጬ ነው። ግን አንቺ እርግጠኛ ነሽ? ከደረጃ አስገፍትሮሻል? አላውቅም፣ ግን በሱ ምክንያት ነው የወደኩት እና ያገተኝም ሰው እሱ ከሆነ ብዬ ነው። ነባ እንኳን እንደሱ የሚያደርግ ሰው አይነት አይደለም፣ ግን እናጣራለን። በእኔ ምክንያት ብዙ ጣጣ ውስጥ እየከተትኩ ነው። ይቅርታ አድርግልኝ። እሱን ተይውና ክላስ የምትሄጂ ከሆነ እኔ ልሸኝሽ። አይ ዛሬ አልሄድም። ምን ነው ፈርተሽ ነው? ትናንት በጊዜ ላከን አስተማሪ ዛሬም አልመጣም ብሏል። እንደዛ ከሆነ እሺ። እንቅልፍ ሳትተኛ አድረህ ችግር የለውም። እና ለምን አረፍ አትልም? እሺ እኔ ስራውን ጨርሳለሁ። አንተ ግባና ተኛ። እና እዚህ ብቻሽን ትሆኛለሽ? አዎ። እሺ በቃ ምን ነው? እዚሁ ሆኜ መስራት እችላለሁ? ይቻላል። እሺ። ታዲያ ከደከመሽ መጀመሪያ ትንሽ ረፊ፣ በኋላ ተጨናንቀሽ መሰሩ ግን ጥሩ አይሆንም። ነይ እዚህ ጋር የፈረሽ ትመስያለሽ። አረ እንደዛ አይደለም። ሌሊት አቅፈሽ መተኛትሽን እኮ እንዳትረሺ። አይዞሽ፣ ፈገግ እንድትይ ብዬ ነው። ምንም አትጨናነቂ። እኔ እያለሁ እንኳን ፊቱን የሸፈነ ሰይጣንም አይተካሽም። ቶም እየጠበቁ እኮ ነው። አትመጣም? ዳጊ ሌላ ታሪክ ነች። እሱን ስንገናኝ ነው። የት ልምጣ? ቤት? ለምን እዚህ መምጣቱን ተውቀው?
እኔማ ዳጊን አብረን እናያታለን ብዬ ነበር። አዎ ከሶል ጋር ናት። ቢሆንም እኛ ሄደን አብረን ማየት አለብን አይደል? አዎ እባክህ የአጋዥ ትላንት ማታ አግኝቷት ነበር መሰለኝ። በቃሽ ቤት እመጣለሁ፣ አብረን እንሄዳለን። አንተን መቅጠር እንደሆነ ችግር ነው። ንፋስ ይወቅሰው። ምንድን ነው? የቶማስ ዕቃ ነው። እኛ ልንወጣ ስለሆነ አንተ ውሰድለት። ምንድን ነው ደግሞ ይሄ? ቶም ደግሞ ምን ያደርግለታል?